ትንቢተ ኢዩኤል ምዕራፍ 1 ወደ ባቱኤል ልጅ ወደ ኢዩኤል የመጣው የእግዚአብሔር ቃል ይህ ነው። እናንተ ሽማግሌዎች ይህን ስሙ፣ በምድርም የምትኖሩ ሁሉ አድምጡ። ይህ በዘመናችሁ ወይስ በአባቶቻችሁ ዘመን ሆኖ ነበርን? ይህን ለልጆቻችሁ ንገሩ፣ ልጆቻችሁም ለልጆቻቸው፣ ልጆቻቸውም ለኋለኛው ትውልድ ይንገሩ። ከተሞች የቀረውን አንበጣ በላው፣ ከአንበጣም የቀረውን ደጎብያ በላው፣ ከደጎብያም የቀረውን ኩብኩባ በላው። በተሃ ወይን ጠጃችሁ ከአፋችሁ ተወግዷልና እናንተ ሰካራሞች ነቅታችሁ አልቅሱ። እናንተም የወይን ጠጅ የምትጠጡ ሁሉ ዋይ በሉ። ቁጥርም የሌለው ብርቱ ሕዝብ በምድሬ ላይ ወጥቷልና ጥርሳቸው እንደ አንበሳ ጥርስ፣ መንጋጋቸውም እንደ እንስቲቱ አንበሳ መንጋጋ ነው። ወይኔን ባዶ ምድር አደረገው፣ በለሴንም ሰበረው። ባዶም አደረገው፣ ጣለውም፣ ቅርንጫፎቹም ነጡ። ለቁንጅናዋ ባል ማቅ ለብሳ እንደምታለቅስ ድንግል አልቅሺ። የእህሉ ቁርባንና የመጠጡ ቁርባን ከእግዚአብሔር ቤት ተወግደዋል። የእግዚአብሔርም አገልጋዮች ካህናቱ አለቀሱ። እህሉ ጠፍቷልና፣ ወይኑም ደርቋልና፣ ዘይቱም ጎድሏልና፣ እርሻው ምድረ በዳ ሆኗል፣ ምድሪቱም አልቅሳለች። መከሩ ከእርሻቸው ጠፍቷልና፣ ገበሬዎች ስለ ስንዴውና ስለ ገብሱ አፈሩ። የወይን አትክልተኞችም አለቀሱ። ወይኑ ደርቋል፣ በለሱም ጠውልጓል፣ ሮማኑና ተምሩ እንኮዩም የምድሩም ዛፎች ሁሉ ደርቀዋል። ደስታም ከሰው ልጆች ዘንድ ርቋል። የእህሉ ቁርባንና የመጠጡ ቁርባን ከአምላካችሁ ቤት ቀርጧልና እናንተ ካህናት ማቅ ታጥቃችሁ አልቅሱ። እናንተም የመሠዊያ አገልጋዮች ዋይ በሉ። እናንተ የአምላኬ አገልጋዮች ኑ፣ ሌሊቱን ሁሉ በማቅ ላይ ተኙ። ጾምን ቀድሱ፣ ጉባኤውንም አውጁ። ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም ጩኹ። የእግዚአብሔር ቀን ቀርቧልና ለቀኑ ወዮ። እርሱም ሁሉን ከሚችል ከአምላክ ዘንድ እንደ ጥፋት ይመጣል። ከዓይናችን ፊት ምግብ ከአምላካችንም ቤት ደስታና እልልታ የጠፋ አይደለምን? ዘሩ በምድር ውስጥ በሰበሰ፣ እህሉ ደርቋልና ጎተራዎቹ ባዶ ናቸው፣ ጎታዎቹም ፈርሰዋል። እንስሶች እጅግ ጮኹ፣ የላም መንጎች ማሰማሪያ የላቸውምና ተጠራጠሩ፣ የበግም መንጎች ጠፍተዋል። አቤቱ እሳት የምድረ በዳውን ማሰማሪያ በልቷልና ነበልባሉም የዱርን ዛፍ ሁሉ አቃጥሏልና ወደ አንተ ጮኻለሁ። ፈሳሹ ውሃ ደርቋልና እሳቱም የምድረ በዳውን ማሰማሪያ በልቷልና የምድር አራዊት ወደ አንተ አለኸለኩ።